ሁላችሁንም በጌታ ኢየሱስም ሰላም እላችኋለሁ። እንዴት ናችሁ? ትልቅ እድል ነው ከሲኒየሮቻችን ጋር በእምነት ከሚቀድሙን በህይወት ከሚቀድሙን ጋር የእግዚአብሔርን ቃል መከፋፈል መቻል ትልቅ ነገር ነው። ለዚህ እግዚአብሔርን በጣም አመሰግናለሁ። ደግሞ ትልቅ የሆነ ቶፒክ የኛ የልብ ትርታ ከመሆኑ በላይ ደግሞ የጌታችን የልብ ትርታ የሆነ ጉዳይ ስለሆነ የምናነሳው እጅግ በጣም ደስ ይለኛል። ማነሳው ቶፒክ ያለችን ደቂቃ አጭር ስለሆነች ቶሎ ብዬ ለመሄድ ሞክራለሁ። ላቭ ኢን አክሽን ዘ ቢብሊካል አንደርስታንዲንግ የሚል ነው የሚሆነው ማለት ነው እና እዚህ ነገር ላይ ፎከስ አድርገን እንቆያለን። ክፍሉን በደንብ ለመረዳት ገላትያ ላይ ሬፈረንስ ተደርጎ የተቀመጠው ገላትያ 5 ላይ ያለው ክፍል ወይም ደግሞ ሕግ ሁሉ በአንድ ቃል ተጠቃሏል የሚለው ማለት ነው። እሱም ሕግ ተብሎ ደግሞ ባልንጀራህን እንደራስህ አድርገህ ውደድ የሚለው 5:14 ላይ ያለው ኢየሱስ ከተናገረው ወይም ማቴዎስም ላይ ማርቆስም ላይ ያለ ማቴዎስ 22 ላይ ያለውን ቃል ነው እንደ ሳምፕል የወሰድኩትና ላቭ ዩር ኔይበር አዝ ዮርሰልፍ ወይም ባልንጀራህን እንደራስህ ውሰድ እንደራስህ ውደድ የሚለውን እሷን ነው ዳይሴክት አድርገን ለማየት የምንሞክረው ማለት ነው። ክፍሉን ስናየው ለመከፋፈል እጅግ የሚመች ሆኖ እናገኘዋለን። በውስጡ 3 ነገሮች ይዛል። ላቭ የሚላለው፣ ዩር ኔይበር የሚላለው፣ አዝ ዮርሰልፍ የሚለዋለው እና ብቻቸውን እነዚህ እያንዳንዱ ዓለማት ናቸው። በጣም ረጅም ታይም ቁጭ ብለን ትልልቅ ሰርመኖች አዘጋጅተን ልናወራባቸው እንችል ነገሮች ሊሆኑ ይችላሉ። ግን ከጊዜ አንጻር ጥቂት ነገር ከእያንዳንዱ እናነሳለን። ላቭ የሚለው የኮማንዱ ወይም የዚህ ትእዛዝ ልብ ነው፣ ዋና ነው እና ድርጊቱ ነው። አድርጎ የተባልነው ወይም ደግሞ አደራ የተባልነው ጉዳይ ይሄ ነው፣ ወይም the action or the verb at the heart of this command ማለት ነው። ስለዚህ የዚህ ትእዛዝ ልቡ ፍቅር ነው። ስለዚህ በፍቅር ተመላለሱ ወይም ላቭ የሚል ትእዛዝ አለው ማለት ነው ውስጡ። ከዛ ሁለተኛው ደግሞ ዩር ኔይበር የሚል ፓርት አለው። ዩር ኔይበር የሚለው ደግሞ it's the object or the recipient of this love አይደለ? ወይም ይሄንን ፍቅር አድርጎ የተባልነው የሚቀበለን እጅ ወይም አካልን ይገልጽልናል ማለት ነው። ያ ደግሞ ኔይበር የሚባል ስም ተሰጥቶታል። ወይም ደግሞ በአማርኛው ባልንጀራ ይለዋል፣ እንግሊዘኛው ዩር ኔይበር። ባልንጀራም ኔይበርም የሚለው ዴፊኒሽን ይፈልጋል። ማለት ኔይበር ሲባል ጎረቤት በአንድ ግድግዳ የተለያየ ነው እሱን ነው የሚል ጥያቄ ያስነሳል ማለት ነው። ስለዚህ ኔይበር ምን ማለት ነው? ባልንጀራ ምንድን ነው? ኦብጀክቱን ሳትን ማለት የለንም ማለት ነው። ድርጊቱንም ሳትን ማለት የለንም ማለት ነው። ስለዚህ ድርጊቱን ከዛ ደግሞ ኦብጀክቱን ወይም ሪሲፒየንቱን ማወቅ ይጠይቃል። ከዛ ሶስተኛ ደግሞ አዝ ዮርሰልፍ ይላል። አዝ ዮርሰልፍ ደግሞ ኤክስቴንቱን፣ ሜዥሩን፣ ስታንዳርዱን ደግሞ ያሳየናል። በዚህ ልኬቱን ማለት ነው። ስለዚህ የትእዛዙን ልብ አግኝተን ኦብጀክቱን ልክ ሆነን ወይም ሪሲቭ የሚያደርገውን ልክ ሆነን ግን ሜዥሩን በዚህ ልክ በተባለው ልክ ማድረስ ካልቻልን ግን እናጎድላለን ማለት ነው። ስለዚህ እነዚህ 3ቱ ኢምፖርታንት ነገሮች ናቸው። ጌታ የሚወደው የፍቅር ህይወት ወይም ላቭ ኢን አክሽን የሚባለው ነገር እነዚህ 3ቱ በስትክክል መመለስ የሚችል ህይወት ነው ማለት ነው። እያንዳንዱን ጠጋ ብለን ለማየት የመጀመሪያው ዋት ኢዝ ላቭ ብለን እናያለን እና ዋት ኢዝ ላቭ ብለን ስናይ ቢብሊካል ዴፊኒሽኑን ነው መውሰድ መቻል ያለብን። ምክንያቱም ይሄ ኢንስትራክሽን ተቀምጦልን የምናገኘው መጽሐፍ ቅዱስ ውስጥ ነው። በአጭሩ እዚህ ጋር የዘረዘርኳቸው ሀሳቦች አሉበት መጽሐፍ ቅዱሳዊ ፍቅር ስንል። ትልቁ ችግር ፍቅር የሚለውን ቃል ለተለያየ ነገር እንጠቀመዋለን። ልምድ አለን፣ ብዙ ቦታ እንለዋለን። ለምሳሌ ጫማዬን እወደዋለሁ፣ አዲስ የተገዛልኝን ጫማዬን እላለሁ። ከዛ ምስር ወጥ እወዳለሁ እላለሁ፣ እናቴን እወዳታለሁ እላለሁ፣ ሚስቴን እወዳለሁ እላለሁ፣ ሀገሬን እወዳለሁ እላለሁ። በዛው አንደበት ደግሞ ጌታን እወዳለሁ እላለሁ። ለሁሉም ሪሲፒየንቶች እያስገባውት ያለው ቃል ወይም ድርጊት ላቭ የሚባል ነው ወይም ፍቅር የሚባል ነው። ግን ጫማዬንና እናቴን ሀገሬንና ጌታን የሚባለውን ነገር ለማወዳደር ስመጣ ግን ችግር ይፈጠራል አይደል? ስለዚህ የትኛው ነው ፍቅር? የትኛው ነው? ለጫማ ያለው ነው? ለጌታ ያለው ነው? ለየትኛው ያለው ነው? እዚህ ጋር መጽሐፍ ቅዱስ ውስጥ ላቭ ዩር ኔይበር የሚለው ክፍል የሚያነሳልን የትኛው ነው የሚለውን መፍታት መቻል አለብን። ስለዚህ የመጀመሪያው ነገር ሩትድ ኢን ጋድስ ኔቸር ማለት መቻል አለብን። ምክንያቱም የፍቅር ሶርሱ ራሱ እግዚአብሔር ነው። አንደኛው ዮሐንስ ምዕራፍ 4 ላይ
በደንብ ተቀምጦ እንደምናገኘው ፍቅር ከእግዚአብሔር ስለሆነ እርስ በርሳችን እንዋደድ ይለናል። ከማን ስለሆነ? ከእግዚአብሔር ስለሆነ። የፍቅር ሶርሱ ማንም በራሱ አውጥቶ አይወድም፣ ተውሶ ይወዳል እንጂ። ፍቅር ከሆነው ከእግዚአብሔር ተውሶ ይወዳል እንጂ መውደድ የቻልንበትን ሚስጥር እሱ ነው። ስለዚህ ሶርስን ትቶ ወይም ምንጩን ትቶ ሌላ አይነት የፍቅር ዴፊኒሽኖች ማስቀመጥ ልክ አይመጣም ማለት ነው። ስለዚህ እንደውም እግዚአብሔር ፍቅር ነው ይለዋል። እግዚአብሔርን መንካት ብትችሉ ሊትራሊ ፍቅርን ትነኩታላችሁ እንደማለት። እግዚአብሔር መንፈስ ነው፣ አይነካም፣ ምንም ጥያቄ የለውም። ግን እግዚአብሔር ፍቅርን ይዞ ይዞራል፣ እንደ ቦርሳ አንጠልጥሎት ይዞራል አይደለም። እግዚአብሔር ራሱ መነካት ቢችል፣ እግዚአብሔር ራሱ ኤክስፒሪየንስ መደረግ ቢችል ፍቅር ነው ማለት ነው። ስለዚህ ዴፊኒሽናችን ከእግዚአብሔር የመጣ ነው ማለት ነው። ስለዚህ ከእግዚአብሔር የመጣ ደግሞ ምን አይነት ነው ብለን ስናይ እነዚህ ከታች ያሉትን በፍጥነት እየሄድኩኝ አነሳቸዋለሁ። የመጀመሪያው ሰልፍ ሳክሪፊሻል ወይም ደግሞ መስዋዕትነት ያለበት ፍቅር ነው። ጌታ ኢየሱስ ሲወደን ከላይ ሆኖ ቴክስት ሜሴጅ አይደለም የሚላከልን፣ ስልክ ደውሎ አይደለም ወዳችኋለሁ እዛው ክብሩ ላይ ተቀምጦ አይደለም ወዳችኋለሁ ያለን። አክሽን አለው። ላቭ ኢን አክሽን እያለን አይደል? ያውም the greatest action of love የታየው እዛ ጋ ነው። የስላሴ ጉባኤ ወልድን ገብሮ ነው እኛ ሄዳን ነው። ስለዚህ ያ ማለት ምን ማለት ነው? ከሰማይ የሆነ ነገር ጎሎ ነው ምድር የተረፈችው ማለት ነው። ስለዚህ ጊቪንግ ዋን ሰልፍ አለበት። ስለዚህ እኛ ፍቅር እንወዳለን ስንል ዋጋ መክፈል አለ። ዋጋ መክፈል ሲባል ግዴታ የሆነ አንገታችን ተቆርጦ መሆን የለበትም። ሳምታይምስ ታይማችን ሊሆን ይችላል የሚጠየቀው፣ አቴንሽናችን ሊሆን ይችላል የሚጠየቀው፣ ሪሶርስ ሊሆን ይችላል ከኛ የሚጠየቀው፣ ምክር ሊሆን ይችላል፣ ጆሮ ሊሆን ይችላል። ስለዚህ ሳክሪፋይስ ማድረግ ያለብን፣ አዘርዋይስ በራሳችን ስፔንድ ልናደርግ የምንችለው ግን ለፍቅር ስንል የምንገብረው የሆነ ነገር መኖር መቻል አለበት ማለት ነው ላቭ ሲባል። ሁለተኛ አንኮንዲሽናል ደግሞ ገላትያ ላይ በደንብ ማየት እንችላለን። ማነው ሮሜ ላይ ማየት እንችላለን። ሮሜ 5 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ኮንዲሽን ፈልጉ አይደለም። ጸባይ ስታሳምሩ፣ ጥሩ ስትሆኑ፣ አሪፍ ስትሆኑ ብሎን አይደለም። እንደዛ አይደለም ያለው። ገና ሙታን ሳለን አይደለ፣ ኃጢአተኞች ሳለን ነው የወደደን እና አንኮንዲሽናል ኮንዲሽን ቤዝድ መሆን የለበትም። ስለዚህ በሆነ ክራይቴሪያ ሰዎችን ከሊስታችን የምናወጣ ከሆነ ልክ አይመጣም ማለት ነው። ስለዚህ ፍቅር ስንል ይሄን መሆን መቻል አለበት። ከዛ ደግሞ ኮንሲስተንት ነው ስንል በጣም የተወደደ ቻፕተር አለ መጽሐፍ ቅዱሳችን ላይ 1 ቆሮንቶስ ምዕራፍ 13 ላይ ፍቅር ሁል ጊዜ ይታገሳል፣ ሁል ጊዜ ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆማል ይለናል። ሁል ጊዜ ያ ማለት ሰኞ የብሪጅ ሚቲንግ ያለ ጊዜ ወይ ቸርች ስንገናኝ እንደዚህ አይደለም፣ ወይ ፋሚሊ ጋር ብቻ አይደለም። ኢትስ ኤቭሪዌር ኤቭሪ ታይም ኮንሲስተንት ነው። ኢትስ ናት ላቭ ኢዝ ናት አን ኢቨንት፣ ኢትስ አ ላይፍ ኤክስፒሪየንስ፣ ህይወታችን ውስጥ የሚኖር ነገር ነው እንጂ በአንድ እንደ ወር ባቻ እንደ አመት በዓል ሴሌብሬት የምናደርገው ዝክር ምናምን አይነት ነገር አይደለም። ኤቭሪዴይ የሚኖር ነው፣ ኢንአክሽን የሚተገበር ነው ማለት ነው። በዛ ላይ ደግሞ ኢትስ ኦልሶ ኮማንድድ ማለት ኢየሱስ ድብና አድርጎ ያዘዘው ጉዳይ ነው። ምን ማለት ነው? ማቴዎስ ላይ ወዳጅህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ወዳጅ መውደድ ብቻ አይደለም የምላችሁ አይነት ነገር ነው። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። ይሄ ትእዛዝ መሆኑን ያሳየናል። ስለዚህ የሆነ የክርስቲያን ቤት ውስጥ ያለ ስንፈልግ የምናደርገው ሲቀዘቅዘን ደግሞ የምንተወው ሳይሆን የሚኖር ህይወት ኢየሱስ እኔን መከተል ከፈለጋችሁ this is the life you will follow ብሎ የነገረን ነው ማለት ነው። ከዛ ደግሞ ሪሌሽናል አሁን ያለው ሩቲን ቅድም አንብበዋለች። ቨርቲካልም ሆሪዞንታልም የሆነ ነው ፍቅር። እንደውም የመጀመሪያና ሁለተኛይቱ ትእዛዝ ብሎ አይደለም ያነሳው። የመጀመሪያው ትእዛዝ ለሁለተኛው ሶርስ ነው። እግዚአብሔር ጋር ባለን ሪሌሽንሺፕ ውስጥ ነው ሌላውን የመውደድ አቅም የሚኖረን ማለት ነው። ስለዚህ ይሄንን ግምት ውስጥ መክተት መቻል አለብን። ከዛ ወደ ሁለተኛው ሲሄድ who is my neighbor የሚል ጥያቄ ደግሞ ይመጣል። ትልቁ ጥያቄ ደግሞ ይሄ ነው። ይሄንን ደግሞ መጽሐፍ ቅዱስ ቆንጆ አድርጎ መልሶልናል። በጉድ ሳማሪታን ታሪክ ላይ ሉቃስ 10 ላይ የተዘረዘረልን ክፍል አለ እና
አንዱ ሊጸድቅ ፈልጎ ምን ይለዋል ኢየሱስን ሊፈትነው ፈልጎ ታዲያ ባልንጀራዬ ማን ነው ይህን ትእዛዝ ከነገረው በኋላ ባልንጀራዬ ማን ነው ብሎ ይለዋል። ያቺን የምታውቋትን ፓራብል ኢየሱስ ይናገራል። ወንበዴዎች መጥተውት የወደቀን ሰው ፈሪሳዊ፣ ሌዋዊ እና አንድ ሳምራዊ ሰው ያገኙታል። ኤክስፒሪየንሳቸውን በዛ ውስጥ ያስተምረናል እና መጨረሻ ሳምራዊ ሲረዳ እናያለን። ከዛ ውስጥ ግን አንድ when he saw the man አይቶትም የሚል ቃል ሶስቱም ጋር ታገኙታላችሁ። አይቶትም ገለል ብሎ አለፈ፣ አይቶትም ገለል ብሎ አለፈ ይላል። ከዛ አይቶት አዝኖለት ቀረብ ብሎ ይላል። የሶስተኛው ላይ ሁሉም ሰው ያያል። the difference ምንድነው? ካየን በኋላ የምናደርገው ነገር ነው። ስለዚህ አይናችን ውስጥ የገባ ኢሚድ የሆነ ሰው ያ ኔበራችን ነው። ኔበር ሲባል በግርግዳ ሼር የምናደርገው ብቻ አይደለም፣ ፋሚሊያችን ውስጥ ብቻ የምናውቀው አይደለም። እርዳታችንን የሚፈልግ ማንኛውም ሰው አይናችን ውስጥ የገባ ሁሉ አደራችን ነው ማለት ነው። ስለዚህ ኤኒዋን ኤንድ ኤቭሪዋን ነው ማለት ነው። ምንም የሬስ፣ የጀንደር፣ የኤጅ፣ የስታተስ፣ የፕሮክሲሚቲ አይነት ምንም አይነት ልዩነት ሊመጣ አይችልም። ስለዚህ ኔበራችን ማን ነው ስንል it can be anyone and everyone እስከ ጠላት ድረስ፣ ከቅርብ ፋሚሊ ድረስ እስከ ጠላታችን ድረስ ኔበራችን ነው ይለናል መጽሐፍ ቅዱስ ማለት ነው። ከዛ የመጨረሻው ደግሞ how much love በምን ያህል ነው መውደድ የሚጠበቅብን የሚለውን ስናይ ሁለት ሩሎች እናያለን። እዚህ ውስጥ ቅድም ሩቲ የሚያነበበችው ክፍል ውስጥ the first law እግዚአብሔርን መውደድ የሚል ሎ እናይበታለን። ከዛ ደግሞ ሁለተኛው ደግሞ loving your neighbor የሚል አሁን እያወራንበት ያለው ደግሞ አለ። ግን there is a hidden 1.5 የሆነች ደግሞ ሩል አለ። ምን ይላል? as yourself አይደል የሚለው ልክ አለው። ያ ማለት ሰው ቀድሞ ራሱን self acceptance healthy የሆነ self care rooted in recognizing your worth in God's eyes ከሌለ ራሳችንን መቀበል ያልቻልን ሰዎች ሌላ ለመቀበል እንቸገራለን። ቢብሊካል ላቭ ደግሞ እግዚአብሔር ወዶኛል፣ እግዚአብሔር እጹብ ድንቅ አድርጎ ፈጥሮኛል ብሎ አምኖ ወደ አክሽን የሚሄድ ነው ማለት ነው። ከዛ ይሄኛው ሳይድ ብቻ ሳይሆን ደግሞ ጎልደን ሩል የሚባል አለ። ጎልደን ሩል ኮንፊሸስ የሚባል ሰው ኢየሱስ ከመምጣቱ ከ500 ዓመት በፊት የነበረ ሰው ነው። ምን አለ? do not impose on others what you do not wish for yourself አለ። አንተ ላይ እንዲደረግብህ የማትፈልገው ሌላ ሰው ላይ አታድርግ የሚል ትእዛዝ ተናገረ። ይሄ ግን ፓሲቭ የሆነ ትእዛዝ ነው። ኢየሱስ ግን ከሱ በኋላ መጣና አክቲቭ የሆነ ማለት አትንካኝ አልነካህም አይነት ነገር ነው ያወራው። ኢየሱስ ግን ምን አለ? አንተ ላይ እንዲደረግልህ የምትፈልገውን ያንን ነገር አስበህ የሚያስደስትህን ያንን መርጠህ ለወንድምህ አድርግ ነው ኢየሱስ እያለው። ዱ ቱ አዘርስ ያኛው ዱናት ነው፣ ይሄ ግን ዱ ነው፣ አክቲቭ ነው። እግዚአብሔር ይመስገን አክቲቭ የሆነ ህይወት ውስጥ ነን ያለ ነው። አለመስረቅ ውስጥ አይደለም ያለ ነው። ህይወት የመስጠት ህይወት ውስጥ ነን ያለ ነው። አለመግደል አይደለም፣ ህይወት የመዝራት ህይወት ውስጥ ነን ያለ ነውና ይሄም ደግሞ በኢየሱስ ሆኖልናል ማለት ነው። ከዚህ በኋላ ጥያቄዎች ነው ማነሳላችሁ። ይሄንን ቅድም ስላነሳሁት የመጨረሻ እንድንይዛቸው የሚያስፈልጉ እነዚህን ጥያቄዎች ብቻ አስበናቸው እንድንሄድ አደራ ለማለት ያክል ነው። የመጀመሪያ ይህንን ፕራክቲስ ህይወታችን ውስጥ ለማድረግ ምን ያስፈልጋል? how can I love more fully ብለን ራሳችንን መጠየቅ አለብን። ኢየሱስ እንደወደደ እኔ እንዴት መውደድ እችላለሁ? እግዚአብሔር እኔን እንደወደደኝ እኔ እንዴት ጥብቅ ያለ ፍቅር፣ ድምት የሚያደርግ ፍቅር፣ እንቅ የሚያደርግ ፍቅር በዛ ሌቭል እንዴት ፕራክቲስ ማድረግ እችላለሁ ብለን ራሳችንን መጠየቅ መቻል አለብን። ከዛ ደግሞ ሁለተኛ who can I show love to today የሚል ጥያቄ መጠየቅ አለብን። ያ ማለት ስራ ቦታችን ሊሆን ይችላል፣ ትምህርት ቤቶቻችን ሊሆን ይችላል፣ ፋሚሊ መሃል ሊሆን ይችላል፣ ጠላቶቻችን መሃል ሊሆን ይችላል፣ መንገድ ላይ ሊሆን ይችላል። ኤኒዌር ዛሬ የኔ ሬሲፒየንት ማን ነው? የኔ ላቭ ሬሲፒየንት ከሰማይ የተቀበልኩትን የሚቀበል ማን ነው ብለን ይሄን ያህል ራሳችን ጋር ማውራት መቻል አለብን። ከዛ ሶስተኛው ደግሞ what is something that makes me the most happy that I can do for my neighbor በቃ እኔ ቢደረግልኝ እጅግ በጣም የሚያስደስተኝ ያንን ነገር እምጸልይለት ያንን ጉዳይ ያንን ለወዳጄ መጸለይ ለወዳጄ ለማድረግ መጣር። ኢዮብ ለወዳጆቹ በጸለየ ጊዜ የራሱ ጉዳይ ተጎበኘ አይደል? ልክ እንደዚህ ራሳችንን መጠየቅ መቻል አለብን ማለት ነው። ስለዚህ እነዚህን ጥያቄዎች እንደ መጨረሻ ፖይንቶች አደራ እላችኋለሁ፣ ለእናንተ ብቻ ሳይሆን ለእኔም ጨምሮ። በአጠቃላይ ላቪንግ ዩር ኔይበር እነዚህ 3 ነገሮች አሉት ማለት ነው። ላቭ አለው፣ ዩር ኔይበር ዴፊኒሽኑ መታወቅ አለበት። ከዛ ደግሞ ሜዠርመንቱ ደግሞ አክሽኑ፣ ሪሲፒየንቱ እና
ስታንዳርዱ እስከምን ያህል ልክ የሚለው ከታወቀ እና በዛ ሌቭል ቼክ እያደረግን የምንኖር ከሆነ እውነትም ኢየሱስ እንዳለው እየኖረን ነው ማለት ነው። አመሰግናለሁ። ጌታ ኢየሱስ ይባርካችሁ። በመጀመሪያ ይሄንን ፕላትፎርም ስለሰጣችሁን በጣም እናመሰግናለን። አይኖ በጣም ብዙ ቫሉብል የሆኑ ነገሮች የሚሰሩበት ሚኒስትሪ እንደሆነ ትንሽም ቢሆን ካለን መረጃ እናውቃለን እና I really want to thank you all for giving us this golden የሆነ መድረክ ስለሰጣችሁን አመሰግናለሁ በእኔና በቲሜ። እኔ የምዳስሰው ወይም ማነሳው ፖይንት ከካልቸር ከሚዲያ እና other entities እንዴት አድርገው ፍቅርን እያሳዩ ነው ያለው ሁኔታስ ምን ይመስላል የሚለው ላይ አጠር ያለች ዳሰሳ አቀርባለሁ። First, thank you ምናሴ ቢብሊካል የሆነውን ፖይንት ኦፍ ቪው በደንብ አድርጎ አስቀምጦልናል። እኔ ደግሞ ከቢብሊካል ከሆነው ቪው ወጥቶ አሁን ላይ እንደ ካልቸር የተያዘው አንደርስታንዲንግ ምን ይመስላል የሚለውን ነገር ስናይ በመጽሐፍ ቅዱስ ሳክሪፊሻል እና ሰልፍለስ የሆነውን አክት ኦፍ ግሬስ ያለበትን ፍቅር ያሳየናል። አሁን ላይ ግን ስፔሻሊ ደግሞ እኛ ወጣቶች አሁን ባለንበት ዘመን ፍቅር እየተባለ በሚዲያ የምናገኘው ነገር ምን ይመስላል ስናይ እሱ ሞር ሰልፍ ሴንተርድ የሆነው that's true we matter ግን ይሄ ሰልፍ ላቭ የሚባለው ኮንሰፕት ኤክስትሪም ወደ ሆነው ናሬቲቭ ገብቶ ስፔሻሊ አዝ ክርስቲያን ወጣቶች ኮንፊውዥን ውስጥ ወደሚከት አይነት መድረክ ውስጥ ገብተናል እና ክሪቲካል አናሊሲሱ ምን ይመስላል የሚለውን ነገር ስናይ ሚዲያ ላይ ፖዚቲቭ የሆኑ ነገሮችን እናያለን። ነገር ግን አሁን ላይ ደግሞ በጣም ኤክስትሪም በሆነው ናሬቲቭ ደግሞ በጣም ሃርምፉል የሆኑ አንሪያሊስቲክ የሆኑ ኤክስፔክቴሽኖችን ሴት የሚያደርጉ ኢንዲቪዥዋሊዝምን ከኮሌክቲቭነስ ይልቅ ብቸኝነትን ዩ ማተር ደግሞ አንተንትን ከሆንክ በቂ ነህ፣ አንቺ እኔ አዘን ኢንዲቪጁዋል አድቮኬት የሚደረጉ ኮንሰፕቶች ላይ በጣም ትልቅ የሆነ ስፔሻሊ በሶሻል ሚዲያው ማየት እንደምንችለው እነሱ ነገሮች በጣም ፖርትሬይ ይደረጋሉ እና እነዚህ ነገሮች እንደ ወጣት ወደ ምን እየወሰዱን ነው የሚሉትን ነገሮች ማየት ስንችል አንደኛው ሰልፍ ላቭን ወይ ደግሞ ራስን መውደድ የሚለውን ኮንሰፕት ከሰልፍ ኢንደልጀንስ እና ናርሲሲዝም ጋር አንዳንድ ጥናቶች እንደሚያሳዩት ወደዛ ሊድ እያደረጉን ነው። ሌት አሎን ላቪንግ አወር ኔይበርስ የሚለውን ኮንሰፕት በደንብ አድርጎ አድቮኬት ከማድረግ ይልቅ ናርሲሲስቲክ የሆኑ ቴንደንሲዎች እንደውም የሆነች የሲአይኤ ኤጀንት ለረጅም ጊዜ ያገለገለች ሴትዮ የሆነ እንትን ላይ ዶኪመንተሪ ላይ በሰማሁት መሰረት አሁን ላይ ያለው ማህበረሰብ በጣም ሰልፍ ሴንተርድ ከመሆኑ የተነሳ the majority of the population ናርሲሲስቲክ የሆነ ቴንደንሲን ይሄ ወደ ውጭ እያሳየው እሱን ደግሞ መላመድ ውስጥም እያገባን እንገኛለን እና እንደዚህ አይነት ሁኔታዎች ላይ ደግሞ ሚዲያ በጣም ክሩሻል የሆነ ቦታውን ወስዶ ይጫወታል። ከዚህ በመቀጠል ደግሞ ሰልፍ ላቭ እየተባለ አድቮኬት እየተደረገ ያለው ነገር ምንድን ነው? ፕሮዳክት እና ሰርቪሶች ይሸጣሉ እና የፍቅርን ሱፐርፊሻል የሆነ አንደርስታንዲንግ እንዲኖረን ኮንሰፕት እንዲኖረን እሱም ደግሞ ወደ ምን ይወስድናል? ከሰዎች የሚመጣ ቫሊዴሽን ውስጥ እንድንገባ ያንን ነገር ካላረግን ራሳችንን እየወደድን አይደለም። ለሌላ ሰው እንኳን ኔበሮቻችንን ለመውደድ ቢብሊክሊ ስፔሻሊ ደግሞ በክርስቲያን እንትን ውስጥ ላደግን ሰዎች ወይ እዛ ዲኖሚኔሽን ውስጥ ላለን ሰዎች ከኛ የወጣውን ፍቅር ነው ለሌሎች ምናሴም ቅድም እንደነገረን የምናካፍለው። አሁን ግን የሚካፈለው አይነት የላቭ ኮንሰፕትም አይደለም እኛ ውስጥ እየገባ ያለው ረዘር ኢዝ ኮመርሻላይዝ የሚደረግ ሸቀጦች ላይ ወይ ሰርቪሶች ላይ ወደ ኤክስትሪም ናሬቲቭ ተወስደው ልናካፍላቸው የማንችለው ግን የጤና እክል ራሱ ሊያስከትሉ የሚችሉ አይነት የፍቅር ፖርትሬያሎች ይታያሉ እና እነዚህ ነገሮች በጥናት አንዳንድ ጥናቶችም እንደሚያሳዩት ከመቼም ጊዜ በበለጠ አንዛይቲ እና ዲፕሬሽን ስፔሻሊ በወጣቱ መሀል ላይ አንዛይቲ እና ዲፕሬሽን ውስጥ የመግባት ኦቨር ኤምፋሳይዝ የሚደረግ ኢንዲቪጁዋሊዝም ፍቅር ባልንጀራችንን እንደራሳችን ወደን ወይ ደግሞ ማካፈል የምንችለው ይሄ
ላቭ ኤንድ አክሽን የሚሆነው አክሽን የሚኖረው ከኛ ዘሎ ወደ ሌላ ከሌላ ሰው ጋር ስንኖር ነው። ግን ኢንዲቪዥዋሊዝም ላይ በጣም ወደ ውስጥ ስቶክደን እየሆንን በሄድን ቁጥር ሶሻል ቦንዳችን ዊክን ይሆናል። ሰው የምናካፍለውን ፍቅር አይኖረንም ማለት ነው። ከዛም በኋላ በመቀጠል የናርሲሲስቲክ ቴንደንሲ አይ ቲንክ እዚህ ውስጥ የአእምሮ ጤና ባለሙያዎች ትኖራላችሁ ብዬ አስባለሁኝ እና በጣም ኤክስትሪም የሆነ ሰልፍ ላቭ ናርሲሲስቲክ ወደሚባለው ቴንደንሲ ሰዎች ወደዛ እንዲገቡ ያደርጋል እና ይሄ ደግሞ እንደ ወጣት ሆነን ስናየው አት ቬሪ ያንግ ኤጅ ወይ ደግሞ ሚዲያውን ኮንሱም ማድረግ ከጀመርንበት እድሜ ጀምሮ እነዚህ ባህሪዎች መላበስ ወይ ደግሞ ሲሸጡልን እና እኛም ኮንሱም እያደረግን ያንን ካራክተር እያያዝን ስናድግ ለማህበረሰብ አይደለም ለኔበራችን አይደለም ለራሳችን ራሱ we become a threat because የሚካፈል ነገር የለንም። ራሳችን ራሱ ለራሳችን ያለን አንደርስታንዲንግ የህይወታችንም ትርጉም በጣም ኩዌስችን ውስጥ ይገባልና አሁን ላይ ያለነው ጀነሬሽን በምን አይነት ፈተና ውስጥ ነው ያለነው? ካልቸሩ ምንድነው? ቢካዝ ዲጂታል ወርልድ ሆነ ይሄ ብሮድካስት ሚዲያዎች ሊሆኑ ይችላሉ። ምን አይነት ኖርም ነው ሴት እያደረገልን ያለው አሁን ላይ ያለው ካልቸር ምን ይመስላል የሚለውን ነገር ስናይ የነበረውን ወይ ደግሞ ቸርች ውስጥ ወይ ቤተሰብ ውስጥ የምናገኘውን ትክክለኛ የሆነውን ፍቅር ከማግኘት እና ያንን ከማካፈል ይልቅ እኛ ራሱ አንደርስታንዲንጋችን በጣም ሼክ አድርጎ አለ እኮ አይ ላቭ ማይሰልፍ ይባላል፣ ሰልፍ ላቭ ይባላል። ላቭ የሚለው ተርም በጣም እንደውም ኦቨርሊ ዩዝድ የሆነም ይመስለኛል እና ግን ለሌላ እንኳን አልፎ መሄድ የሚችል አይደለም እና በዚህ ውስጥ ነው ያለው our generation በዚህ ሁሉ ፈተና ውስጥ ነው እንግዲህ ተንገዳግዶም ቢሆን ለመቆም እየሞከረ ያለው እና ትሩ ላቭን ማን ፕሮሞት ሊያደርግ ይችላል? የት ውስጥ ልናገኘው እንችላለን? ቸርች ውስጥ ያለው ፕራክቲስ ምን ይመስላል የሚለውን ካለን ከትንሽዬ ኤክስፒሪየንስ an action ወደኛ እየመጣ ያለ ነገር ምን ይመስላል ወይ በምን መንገድ መምጣትስ ይችላል የሚለውን ደግሞ ለመዳሰስ እሞክራለሁ። ቸርች እንደምናውቀው አይ ቲንክ አብዛኞቻችን አይደንቲቲያችን ራሱ ቸርች ውስጥ ያለው ካልቸር ስንል በብዙ ቦታዎች ውስጥ የሚኖር ካልቸር አለ። የቸርች ካልቸር ደግሞ ራሱን የቻለ አለ which is the act of service an action የምናያቸው ነገሮች አሉ። ግን አሁን ላይ ካለው ዘመኑ ላይ ካለው ሚዲያው እኛን ፊድ ከሚያደርገን ነገር ወይ ታናናሾቻችንን ፊድ ከሚያደርገው ነገር አኳያ ቸርች ኢኩሊ እየሄደች ነው ወይ? ላቭ ኢን አክሽን እኛን ራሱ መድረስ እየቻለ ነው ወይ? ወጣቱን አድሬስ ማድረግ እየቻለ ነው ወይ? ወጣቶች አሁን ላይ ባለባቸው ፈተና ወይ ደግሞ ቢካዝ ዘመን አመጣሽ ፈተናዎች አይ ቲንክ የተለያዩ ናቸው ብዬ አስባለሁ። 10 years ago 15 years ago and 20 years ago የነበሩት እና አሁን ላይ ያሉት ነገሮች በጣም ለየቅሉ ስለሆኑ እኛን ማትረፍ የሚችል ወጣቶችን ማትረፍ የሚችል ላቭ ኢን አክሽን ፖርትሬት አደረግልናለች ወይ? እና ደግሞ እዝር እናፍ ለማትረፍ ጀነሬሽኑን ለማትረፍ ደግሞ በቂ ነው ወይ የሚለውን ነገር ለማየት እንሞክር። በጣም ጥሩ እንቅስቃሴዎች ይደረጋሉ በተለያዩ ቤተክርስቲያኖች። ግን ማስተዋል የቻለው በጣም የጀነሬሽናል ጋፕ አለ። ስትረስ አንዳንዱ ስትረስ ወጣቱ የሚያልፍበት እና የሚያስጨንቀው ነገር እውነት ነው ለኛ ወላጆች ሴንስ ሊሰጥ አይችልም። አንዳንዱም ሴንስ ሊሰጥ የማይችል ነገር ስለሆነ ማለት ነው። ነገር ግን ሪያሊቲ እኛ የምናልፍበት ወይ ወጣቱ እያለፈበት ያለው ሌላውን የማያስጨንቅ በጣም ፕሬሲንግ ያልሆነ ኢሹ it can be a very pressing issue because ሚዲያ ላይ አሁን ስለ ሪሌሽንሽፕ የሚታዩ ነገሮች አሉ። በጣም ቶክሲክ የሆኑ ሪሌሽንሽፕስ as a one definition of love ይቀርቡልናል። love triangles ተብሎ ራሱን የቻለ የፍቅር ማሳያ ሆኖ ይታዩናል እና እርግጠኛ ነኝ ይሄንን ለአባቴ ወይ ለአጎቴ ባወራ ምንድን የምታወሪው ነው የምባለው እና ግን ለኛ ክሪቲካል ቢሆንም ወይ ለታናናሾቻችን ክሪቲካል ቢሆንም ላይ ሆናችሁ እኛን በደንብ አድርጋችሁ ሊድ ለምታረጉን ለምታበቁን ይሄ ነገር ምን ያህል ለኛ ክሪቲካል ሆነ በዚህ ጊዜ ነገሩ ክሪቲካል ስለሆነ አይደለም ግን ሁኔታውና ጊዜው ስላደረገው ምን ያህል አንደርስታንድ አድርጋችሁ ኢን አክሽን ማገዝ ትችላላችሁ ማገዝስ እየቻላችሁ ነው የሚለውን ነገር ማንሳት ፈልጋለሁ። ሶ ይሄም አንድ መታየት ያለበት ፖይንት ነው።
ሌላኛው ደግሞ ፍቅር እንዴት አድርጎ ፖርትሬ ይደረጋል ከካልቸሩ ከቸርች በዘለለ ከካልቸር ከቸርች በዘለለ ፍቅር ኢን አክሽን የሚታዩባቸው ቦታዎች የት ናቸው ብለን ስናስብ የጋቨርንመንት ፖሊሲዎችን ማየት እንችላለን። ፎር ኢንስተንስ አሁን መንግስት በተለያዩ ኤሪያዎች እንትን ይላል። ቤተሰብ ሜሪጅ ገቨርን የተደረገ ኤሪያ ነው። ፋሚሊ፣ የውርስ ህግ፣ እነዚህ ነገሮች ኢኳሊቲን ፕሮሞት ባረጉ ሰዓት፣ ኢንክሉሲቪቲን ፎስተር ባረጉ ሰዓት ላቪንግ የሆነ ሶሳይቲን ክሪኤት ማድረግ ይችላሉ እና ዋን ኦፍ ዘ ኢንቲቲስ ይሄን ነገር በደንብ አድቮኬት ከሚያደርጉት ውስጥ የገቨርንመንት ነው። በእሱም በፖሊሲዎቹ ሌላው ሶሻል ዌልፌር ፕሮግራሞችን ስናይ ኮምፓሽንን፣ ማካፈልን፣ ኬርን ኢን አክሽን ፖርትሬይ ያደርጋሉ። የትምህርት ፖሊሲዎቻችን ውስጥ የሚካተቱት ይዘቶች ምን ይመስላሉ ብለን ስናይ አሁን ኢምፓቲን፣ አንደርስታንዲንግ፣ ሲቪክ ኢንጌጅመንቶችን እነዚህ ነገሮችን መዳሰስ በቻሉ ቁጥር በተግባር ይሄ እኛ ወይ ቸርች ውስጥ በምንለው ቋንቋና ተርም ባይሆን እንኳን ኢን አክሽን ፍቅሮችን ማሳየት እየቻሉ ነው እና እኛም እንደዚህ አይነት ኤሪያዎች ውስጥ ገብተን ኢንቮልቭ በምናደርግበት ወቅት do we know that we're loving our neighbor because በምንገባበት ኤሪያ ሁሉ የክርስቶስ ልጆች እንደመሆናችን መጠን I think የክርስቶስን ላይት ነው ሼር የምናደርገው እና it's also a one way of showing love to our neighbors እና critical የሆኑ ኤሪያዎች ናቸው። ከዚህ በተጨማሪ we can see non-profit የሆኑ ኦርጋናይዜሽኖች humanitarian work emergency responseዎችን በሚሰጡበት ሰዓት it's a one act of service love and action በደንብ ፖርትሬይ ይደረጋል። አድቮኬሲ ውስጥ በምንገባበት ታይም for instance ስለ መብት ሊሆን ይችላል፣ ኢኳሊቲን በተመለከተ ሊሆን ይችላል፣ ህፃናቶችን በተመለከተ ሊሆን ይችላል። it's also another act of service እና ፍቅር አይመለከተው የሚባል አካል የለም። it's the orbit ሁላችንም በደንብ አድርገን የምንዞርበት ኦርቢት ነው። like I think ለመኖራችን አንደኛው ምክንያት የሆነ ፍቅር ብለን in action ነው love in action ነው ብለን እንኳን ባንጠራው በየዕለቱ ህይወታችን ውስጥ ማኒፌስት የሚያደርግ ነገር ነውና እነዚህ ነገሮች በትክክለኛው መንገድ መደረግ ካልቻሉ እነዚህ ኢንስቲትዩሽኖች ውስጥ ፓርቲሲፔት ስናደርግ ትክክለኛ የሆነውን ነገር especially as Christians ማድረግ ካልቻለን love in actionን እያሳየን አይደለም እና አሁን ላይ ያሉትን ነገሮች ማየት እንችላለን። እንደ ሀገር ልናይ እንችላለን፣ as a continent ልናይ እንችላለን። እነዚህ ነገሮች በደንብ አድርገን ስናጤናቸው love in action አለ ወይስ የለም የሚለውን መመለስ የምንችል ይመስለኛል። ከዚህ በመቀጠል ትንቢተ ሚልኪያ ላይ 4:6 ስለ ኢንተርጀነሬሽናል ስለሆነ ፍቅር ያወራል እና it emphasizes the importance of fostering love across generations by combining the wisdom of the older generation with the energy of the younger. We can create a powerful dynamic in living out the commandments to love our neighbor. Please know our elders and the youngest generation በደንብ አድርጎ በፍቅር ውስጥ በሚኖሩበት ጊዜ ኔበሮቻችንን በደንብ አድርገን መውደድ የምንችልበትን ነገር in action ማሳየት እንችላለን እና አሁን ላይ the last point that I want to raise is redefining love in the digital age. በቃ ቅድም እንዳነሳሁላችሁ love ከመጀመሪያው ዴፊኒሽኑ ወጥቶ የራሱን የቻለ ዴፊኒሽን ተሰጥቶታል which is አሁን ላይ በጣም አድቮኬት እየተደረገ ያለው የምናየው ፖርትሬይ የሚደረገው ሰልፍ ላቭ በሚለው ነገር ውስጥ የገባው ጤነኛ ያልሆነ ራስን መውደድ ውስጥ ማለት ነው። ግን how can we redefine that እና ደግሞ ይሄን ነገር ሪዲፋይን ለማድረግ because the first definition አለ፣ አሁን ሌላ ሬዲፊኒሽን 5 ዴፊኒሽን መጥቷል፣ ሚስኢንተር ተደርጓል። ሶስተኛ ደግሞ አሁን መልሰን ወደ ትክክለኛ መውሰድ ስላለብን ቸርች ምን ማድረግ ይችላል፣ ምን ማድረግ ትችላለች፣ ወላጆቻችን ምን ልታደርጉ ትችላላችሁ፣ እኛም ደግሞ as responsible ወጣቶች ምን ማድረግ እንችላለን የሚለው ነገር ስንመጣ I think ትክክለኛ የሆነውን አንደርስታንዲንግ ትክክለኛ የሆነውን ፍቅር
በደንብ አድርገን እነዚህን ፕላትፎርሞች በመጠቀም አድቮኬት ልናደርግ እንችላለን። if the media is changing the narratives and the culture, I think we can use ይሄንን ፕላትፎርም ያን ነገር ሪቨርስ ለማድረግ በደንብ አድርገን ልንጠቀምበት እንችላለን። ግን ይሄ ነገር ወጣት ብቻውን ይቆም ቢባል የትም ሊደረስ አይችልም። ራዘር ቤተክርስቲያንም ልትሆን ትችላለች። የተለያዩ ሚኒስትሪዎች ውስጥ ያላችሁ ሸክም ያለን ሰዎች ልንሆን እንችላለን እና አንድ ላይ ሆነን የፕራክቲካል የሆነውን ላቭን አክሽን ቮለንቲር ልናደርግ እንችላለን። በኮሚዩኒቲ አውትሪች ውስጥ ሊሆናል እና ኮንሽስ የሆኑ ኢፈርቶችን በማውጣት መድረስ ያለብንን ማድረግ ያለብንን ነገር እግዚአብሔር በረዳን መጠን ማድረግ እንችላለን። I think that's it. Thank you everyone.